ቲፒኤልኤፍ ወደ ወልቃይት ለምን ለመዝመት ይፈልጋል የሚለውን ጉዳይ ፕራይመርሊ ሁለት ነገር ነው ብያስቸ ነበር የምታስታውስ ከሆነ አንደኛው ይሄ አጌንስት ቲፒኤልኤፍ የቆመውን ኃይል መበተኛው ያውን እነዚህ ናቱ ጌታቸው ጻድቃን ምናምን በላችሁ በቃ ወዘተርፈው ወልቃይት ላይ ተመሳሳይ አቋም ነው ያላቸው ሻቢያ ትግራይ በተመለከተ በዘላቂነት የሚከተለው የራሱ የሆነ ፖሊሲ ያለው ትግራይን ከተቻለ ምንድነው ኤርትራናይዝድ ማድረግ ከዛ ትግራዊ አይደንቲቲ አሲሚሌትድ ሆኖ ገባሪ ሆኖ ለኤርትራ አንድ ትግራይ ኤርትራን ትልቅ አድርጎ ከዛ ገባሪ የሆነ ስቴት ማለት ነው በአቻ የሚቆም አይደንቲቲ አይፈልጉም ምክንያቱም በአቻ የሚቆም አይደንቲቲ ለኤርትራ ብሔረተኝነት ጻር ነው ብለው ያስባሉ 30,000 የሚጠጋ ወጣት ታፍሶ ገብቷል ወታደራዊ ማሰልጠኛ እንግዲህ ይሄንን ዊትነስ የሚያደርገው አንድ ወጣት የሚገርም ነገር ታፈሰ ገባ መጨረሻ ላይ ቤተሰቦቹ ዘላሉ ጠባቂዎች 26,000 ብር ጉቦ ከፍለው እንዳስመለጡት ነው የሚገርም ነገር የሚናገር ወያኖች ስልጣን ላይ በነበሩበት ጊዜ እናት ሀገር ኢትዮጵያ ይሉ ነበር ልክ ስልጣን ሲባረሩ እናት ሀገር ትግራይ ማለት ጀመሩ በጣም የሚገርም ይሄ ነው ስልጣን ላይ ስትሆን ብቻ አይደለም ሀገርን መውደድ ያለብን ሀገርን የምትወደው በጣም አስቸጋሪ በሆነ ሁነቱም ራሱ ሀገር ልትጠላ አይችልም እኮ ሰላም ጤና ይስጥልን ውድ የኢትዮ ውይይት ዕለታዊ ዝግጅት አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን የቀድሞ የሚቴክ ዋና ኃላፊ የነበሩት ጀነራል ክንፌ ዳኘው አሁን ነው ትግራይን አገር አድርጎ መመስረት ምቹ ሰዓት አሁን ነው ሲሉ አሳውቀዋል ጀነራሉ ምን ማለት ፈልገው ነው እውነት ትግራይ ከኢትዮጵያ መገንጠል ትችላለች ወይ እንደዚህ አይነት ነባራዊ አቅስ በትግራይ አለ ወይ የሚለው ጉዳይ በጥልቀት የምናየው ይሆናል በሁለተኛነት ትግራይ ዲፋክቶ አወጀች ነዳጅን ከሁለተኛ ሀገር መግዛት ጀመረች ተካንትና ነዳጅ በአሰብ ወደብ በአዳሮ አርጎ ወደ ትግራይ መግባቱን ምንጮች ከወደ ትግራይ አካባቢ እየገለጹ ፌደራል መንግስት ይህን ጉዳይ እንዴት ነው የሚያው በውጭ ግንኙነትም ላለመጀመሩ ምን ዋስትና አለው ይህን ጉዳይ ይዘናል በሶስተኛነት በአንድ ቀን ብቻ ከ30,000 በላይ የትግራይ ወጣቶች በአስገዳጅ አፈሳ ወደ ልዩ ኃይልነት እንዲቀላቀሉ ተደርጓል ዛሬ ከፍተኛ ሰልፍ ከትግራይ ወደ አዲስ አበባ መጣው ባስ ላይ ተሳፋሪዎች ሰልፍ ተሰልፈው ይጠብቁ ያሉት በትግራይ እየሆነ ያለው አፈሳና 26,000 ብር ከፍሎ ከወታደራዊ ማሰልጠኛ ያመለጠውን ወጣት ታሪክን ጋር አገናኝተን የምንለው ጉዳይ አለን በመጨረሻ በዛሬ ቀን በቆቦና በዋግመራ ግንባር ፋኖና የህዋት ቲዲኤፍ ኃይሎች አንድ ላይ ተሰልፎ ጦር ግንባር መከላከያን እየወጉ ነው ሲሉ ለህዋት ቅርበት ያላቸው ሚዲያዎች ዘግበዋል እውነት ፋኖና ህዋት አንድ ላይ ሆኖ መከላከያ ሰራዊቱን እየወጉ ነው ወይ እውነትስ ከሆነ ይሄ ጉዳይ እንዴት ይታያል የሚለውን ጉዳይም ይዘናል ደሬ እንኳን በደህና ተገናኘን አማን መልካም እንግዲህ መግቢያ ላይ ለማንሳት እንደሞከርኩ አንዱ በጣም ወዛጋቢ የሆነው ጀነራል ክንፌ ዳኘው እንደምናስታውሰው ከዚህ በፊት መርከብን የሚያክል ነገር ውጦ በዚህ ሀገር ውስጥ በጣም አለ የተባለውን የዘረፋ ጥጎችን ሁሉ ፈጽሞ በኋላ በሙስና ተከሶ በቂ ምስርም ሳይታሰሩ በ5 ዓመት ክሳቸው ተቋርጦ መፈታታቸውን የምናስታውሰው ጉዳይ ነው ልክ ይህንን ክስ ተቋርጦ ከተፈቱ በኋላ ቂም በቀል ይዟል መሰለኝ ወደ ትግራይ ሄዶ ሁሉ ጊዜ አጋጣሚዎች በተፈጠረ ሁኔታ ትግራይ መገንጠል አለባት ከኢትዮጵያ የሚል ነገር ያቀረቅናሉ አንዴ ብራሹን አንባሉ ሚዲያ አለ እነሱ ሚዲያ ላይ የቀረቡ ሰው ላይ ይናገራሉና አሁን ደግሞ ጊዜው አሁን ነው እንዳውም ኤርትራን ዕውቅና እነሳታለን የሚል ማነባቱ ነው ብላይት ኢብሪት ንግግር ሲናገሩ ሰምተናል ኤርትራ አሸንፎ ነው ሀገር የሆነው ሽግግር መንግስቱ ጊዜ ፈቀደ ያልተፈቀደ
ዝም ብሎ አገር መሆን ይችላል የሚል ነገር ይናገራል። ሰውየው ጤንነቱን ተጠራጥራል። አክቹአሊ ያው ዕውቀትን ተጠራጥራል ምናምን ለምንድን ነው ዩናይትድ ኔሽን አንድ ሀገር ዕውቅና ካልሰጠ አይመዘግብህም አይደል እንዴ? እሱ ነው እኮ ይሄ የማስመሰሉ ሬፈረንደሙ እንዲካሄድ የተደረገበት ለዛ ተብሎ ነው። ይሄ እንኳን ዘንግቷል መሰለኝ። እስሩም አለ ሱሱም አለ ወዴም ታጣባል መሰለኝ ዲቤት ከፍ እያለ ሲሄድ እና ምንድን ነው እስቲ ጀነራል ክንፈ ዳኘው አሁን ማለት የፈለጉት ነገር ያው ምንድን የገባክ ነገር ተረዳ ነገር አመሰግናለሁ አማን። አንድ ሁለት ሶስት ነገሮችን ማንሳት ይችላል። አንደኛ እነዚህ ግለሰቦች በእርግጥ ፖለቲካ በትክክል ይረዱ ነበር ወይ? እነዚህ ሰዎች ነበሩ ስልጣን ላይ ሆነው የኢትዮጵያን ሕዝብ 27 ዓመታት እንደፈለጋቸው ሲዘውሩት የነበሩት ብለህ እንድጠይቅ ያደርጋል። ምክንያቱም መገንጠል የሚለው ነገር አጀንዳው በጣም ትልቅ ነገር ነው። በጣም ትልቅ አጀንዳ ነው። እንደዋዛ ዝም ብለህ እንደው ሞቅ ሲልህ ሚዲያ ላይ እየመጣህ እቺ ሀገርን ትገነጥላለች፣ ሉዓላዊ የሆነች ትግራይ እንፈጥራለን የሚል ነገር ሊሰራ የሚችል ነገር አይደለም። አንድ ይሄ ነው የፖለቲካ ንቃተ ህሊናቸው በጣም የተዳከመ መሆን ያሳይ። ሁለተኛ ተስፋ የመቁረጡ ምልክት ነው። ተስፋ መቁረጥ ማለት እንግዲህ እንደምታውቀው መሀል ሀገር ላይ ክንፈ ዳኘው እንደ ንጉስ ነበር የሚኖሩት። ሜቴክ የተባለ ድርጅት በእሳቸው በአምሳላቸው ጠፍጥፈው መርከብ ከፈለጉ ይገዛሉ፣ ከፈለጉ አውሮፕላን የሚገዙት እሳቸው ናቸው። ውጭ ሀገር ሄደው እና ብዙ ነገሮች ሲሰሩ የነበሩ ናቸው እና ከንግስና መንበረ ስትወርድ አንደኛ ተስፋ መቁረጥ የሚያመጣው ላንጉጅ ነው። አንዳንድ እንግዲህ ወያኔዎች ስልጣን ላይ በነበሩበት ጊዜ እናት ሀገር ኢትዮጵያ ይሉ ነበረ። ልክ ከስልጣን ሲባረሩ እናት ሀገር ትግራይ ማለት ጀመሩ። በጣም የሚገርመኝ ይሄ ነው። ስልጣን ላይ ስትሆን ብቻ አይደለም ሀገርን መውደድ ያለብን። ሀገርን የምትወደው በጣም አስቸጋሪ በሆነ ሁነቱም ራሱ ሀገር ልትጠላ አችልም እኮ እና የወያኔዎች ከጥቅም ጋር የተገናኘ ኢትዮጵያዊነት በጣም ግራ የሚያጋባ ነው። ሶስተኛውና በጣም መሰረታዊ ነገር እንግዲህ ሻዕቢያ ትግራይን በተመለከተ በዘላቂነት የሚከተለው የራሱ የሆነ ፖሊሲ ያለው ትግራይን ከተቻለ ምንድነው ኤርትራናይዝድ ማድረግ በኪነ ጥበቡ በዘፈኑ ሁሉም ትግራይን የመናፈቅ አይነት ማለት ነው። ከዛ ትግራዊ አይደንቲቲ አሲሚሌትድ ሆነው ገባሪ ሆነው ለኤርትራ አንድ ትግራይ ኤርትራን ትልቅ አድርጎ ከዛ ገባሪ የሆነ ስቴት ማለት ነው። በአቻ የሚቆም አይደንቲቲ አይፈልጉም። ምክንያቱም በአቻ የሚቆም አይደንቲቲ ለኤርትራ ብሔረተኝነት ጻር ነው ብለው ያስባሉ። እነዚህ ቂም በቀልም ራሱ ገብተው ራሱ ትልቅ ስራ ሲሰሩ የነበረው እና ለትግራይ ህዝብ ያላቸው ጥላቻ እስከ አጥንታቸው ድረስ ነው ያለው። ይህን ደግሞ የሚያስፈጽሙ የገበሩ ደግሞ ራሳቸው የፈጠሯቸው በአምሳላቸው ጠፍጥፈው የሰሯቸው ከትግል ጊዜ ጀምሮ ሻዕቢያ ወያኔዎች አሉ እና ወያኔ ውስጥ ያሉ የሻዕቢያ ኤጀንቶች አሉ፣ ወይም ደግሞ ስሊፒንግ ሴል አለ። ከዛ ደግሞ ያን የሚቃወም ደግሞ እውነተኛው ኢትዮጵያዊ የሆነው የትግራይ ማንነትን ከኢትዮጵያ ማንነት ጋር አመሳስሎ መሄድ የሚፈልግ ደግሞ በጣም በርካታ ትግራይ አለ። አሁን እንግዲህ ከአድዋ ሴክት ነው ምንድነው አድዋ ካለው ማህበረሰብ ወይም የፖለቲካ ኤሊት ብለው ማህበረሰቡን አይወክልም። የሆነ ግሩፕ የፖለቲካ ኤሊት አለ አድዋ ውስጥ ያለ፣ የዛ ወኪል ናቸው። እንግዲህ ክንፈም ጀነራል ክንፈም የአድዋ ናቸው፣ መለስ ዜናዊም ከአድዋ ናቸው። ኤርትራ ትግራናይዝድ መሆን አለባት፣ ናቅፋ ትግራይ ውስጥ መገበያያ መደረግ አለበት። የኤርትራ አይደንቲቲ ከሁሉም አይደንቲቲ የበለጠ እንዲሁም ከተቻለ የኤርትራን አይደንቲቲ ለመምሰል መጣር በዘፈናቸው በብዙ ነገር በጀግንነትም ራሱ ምሳሌ የሚያደርጉት ሻዕቢያ ነው። ኢትዮጵያዊነትን ሌሎቹን ብሔሮች መጠየፍ ታች አድርጎ ማየት ይሄ እንግዲህ የቲፒኤልኤፍ የኖረ የልቦና ውቅር ነው እና ይህንን አመለካከት ነው ክንፈም የተረዳ ነው። ግን ያው ተምኔታዊ ነው፣ ዝም ብሎ አየር ላይ የሚፎከር ነገር ነው። ሀገር ዝም ብሎ ልክ እንደ ቅጠል በጥሰህ በአንዲት ጀንበር በአንዲት ቅጽበት የምታጠፈው ነገር አይደለም። ዋጋ የተከፈለበት ነው። ዋጋ የከፈለው ደግሞ ከጋምቤላ ጫፍ እስከ ኦጋዴን ጫፍ እስከ ደቡብ ጫፍ ሁሉም ዋጋ ከፍሎታል እና አድዋ ነው ኢትዮጵያን ኢትዮጵያ ያደረጋት ማለት ነው። አድዋ የሚባለው ድል ነው ኢትዮጵያን እንደ ሀገር ሞደርን ስቴት ማለት ነው። የሺህ ዓመት ታሪክ ቢኖራትም ሞደርን የሆነችን ኢትዮጵያ የወለዳት የአድዋ ድል ነው። ስለዚህ እያንዳንዱ አባቶቻችን አጥንታቸውን ከስክሰው ደማቸውን ያፈሱበት መሬት ነው። ወዴትም የሚሄድ ነገር የለም። በክንፈ እና በእነሱ መሰሎቻቸው ማቅራራት አገር የምትሆን ትግራይ አትኖርም። መልካም ደሬ፣ ጥሩ አድርጌ ነው ገለጽከው። ምናልባት ይሄ ማቅራራት ራሱ ከምንድን ነው መነጨው የሚለውን ነገር እና ለምን ይሄን ነገር ከተወሰነ ሰዎች እንሰማለን የሚል ለትግራይ ወንድሞቻችንም እንደ ምክርም እንዲሆንም ጭምር ስለሆነ ማንሳቱ ጠቃሚ ይመስለኛል። በተደጋጋሚ እንገነጠላለን የሚሉ ሰዎች ምንድን ነው ኮዙ? ትግራውያን ከሌሎች ኢትዮጵያኖች ጋር ሆኖ እችን ሀገር ገነቧት ማህበረሰብ ናቸው። ለምንድን ነው ይሄን አክል እንሄዳለን የሚል ሶስትም አራትም ሰው ይሆን ይሄን ቃል የሚባልበት ብለን ለመፈተሽ ሞካል። ስንፈትሾ
ምንም አንድ የሆነ እዚህ ግባ የሚባል ጭብጥ ያለውና ለመለየት በቂ ነው የሚባል ነገር ሳይሆን እኛ ካላስተዳደርን ሉክ ባለፈ 27 ዓመት ቅድም አንተ ስትል በመከራ ጊዜ በደስታ ጊዜ ብቻ አይደለም ሀገር የምትወደው ሀገሬ ለኔ ስላረገችልኝ ብቻ አይደለም ሀገር በቃ መጠለያ ስለሆነ ነው ሀገር እንደ ሀገር ማየት ያለብን እና ባለፈ 27 ዓመት ሲያስተዳድሩ እንደዚህ አይነት ጥያቄ አነሱም እንዳውም ባልካናይዜሽን በመቃወም ነው አይደል እንዴ ነፃነት ኃይሎችን ለማጥፋት የሚታገሉት የነበረው ይሄን ነበር የሚነግሩን ነበር አሁን ለምን ከስልጣን በወለዱ ማግስት ለምን ይሄን ጥያቄ አነሱት ጥቂት ሰዎች የማይገባቸውን በፍጹም የማይገባቸውን ነገር ሲያገኙ ነበር ይሄ ቀረ ስለዚህ ጥቃቄው ትግራይ ህዝብ ተበደለ ትግራይ ህዝብ ከኢትዮጵያ ጋር አንዳንዶቹ በጣም ደፋሮች ባለጌዎች አሉ የሚገርም ነገር የጋራ ስነልቦና የለንም የሚሉት ማለት ነው እኛ ስነልቦናችን ለኤርትራ ነው የሚቀርበው ምሉ አሉ የሚገርም በድፍረት የገበሩ ናቸው ቀድም ያልኩ የሚገርም ሪሊ እነዚህ ሰዎች የአሉላ ልጆች ናቸው ወይ ብለ ጥያቄ እንድታነሳ ነው የሚያደርገው ነገር በጣም ናቸው ወይ አሉላ እኮ ምን አድርግ ለዚች አገር አንድነትና ለዚች አገር ብሔራዊ ጥቅም ለዚች አገር ባርበር ምን ዋጋ አስከፍል እንደነበረ የዛሬ እኮ የምወዷቸው አሽከር ሊሆኑለት የሚዘጋጁት እኮ ወይ ሻቢያዎች እኮ ምጽዋ ላይ ነበሩን የአሉላን እኮ ሐውልት እንዴት አድርጎት እንዳፈረሱት ይሄን እኮ አሉላ ለአገር ስለዋለ ነው ኢትዮጵያ አንድ ኢትዮጵያ የምትባለው ነገር እንዴት አድርጎ እንዳጸና ስለሚያውቁ ነው ለዛ ያደረገው አስተዋጽኦ ለማጥፋት ብሉ በመጠየፍ ሁኔታ ነው የሚገርም ነገር ምጽዋ ላይ ነበረው እንትኑ ያወደሙት አሁን እነዚህ ሰዎች የሚያነሱ ስንፈትሾ ስናገላብጠው ከጥቅም አንፃር ብቻ እኔም ማልቦጦብጦ ኢትዮጵያ ትቼል ይድ የሚል ነገር ነው ከሆነ የትግራይ ህዝብ ከሌላው ቀሪ ኢትዮጵያ ህዝብ ጋር አይጣፋንተ ተሳሰረ ህዝብ ነው የምትለየውም አይደለም በምንም መለየት የሚችለው ነገርም አይደለም እንዳው አይታሰብም እንደዚህ አይነት ነገር ኢትዮጵያን ከትግራይ ውጪ አርጌ ማሰብ ወይ ደግሞ ትግራይን ከኢትዮጵያ ውጪ አርጌ ማሰብ የሚችልበት ሁኔታም የለም ስለዚህ ቀላሉ ነገር ምንድነው ይሄን ጥቅማቸውን ያጡ ሰዎች ቀጣይ ትግራይን ገንጥለን ከናነሳ እዛ ላይ ደግሞ እንመልሰን ነክሰን ጥቅማችን እናስከብራለን የሚሉ ቡድኖች ስለሆነ የትግራይ ህዝብ ጠንክሮ ሊታገላቸው ይገባል ነው አንዱ ፖይንት እሱን ለጨምርልኝ ነው ምናልባት ወደሚቀጥለው አጀንዳችን እንግዲህ አጀንዳችንም ከዚሁ ጋር ተያያዘ ነው ምናልባት አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ ምንድነው አሁን ዛሬ በጀነራል ክንፈ ዳኘው ተባለ በሆነ አንድ ግለሰብ ተባለ በሆነ አንድ ነጋዴ ተባለ በሆነ አንድ ፖለቲከኛ ተባለ ብቻ አይደለም ሪሊ ለከትግራይ እውነት ከኢትዮጵያ እንድትለይ የሚያረጋ ግራውንድ አለ ወይ ይህስ ጥያቄ ሊያስነሳ የሚችል ነገርስ ምን ተፈጥሮ ነው የሚለውን ጉዳይ ላይ የራሳችሁን ሐሳብ እንዲሰጡ እየጠየቅን ቀጥታ ወደ ሁለተኛው አጀንዳ እንግዲህ ወደ ሁለተኛው አጀንዳ በጣም የሚገርም ድራማዎች እየተካሄዱ ነው ያሉት ትግራይ ክልል ሁለት ቲዎሪዎች ሁለት ሞዴሎች መጡ ትግራይ ክልል አንደኛው የኤርትራ ሞዴል ነው አንደኛው ደግሞ የሰሜን ኮሪያ ሞዴል ተግባራዊ የተደረገ ነው እንግዲህ የሚገርም ይሄ ሁሉ ይሆን ያለው ዶክተር ደብረጽዮን ጀነራል ታደሰን ፈንቅሎ ስልጣን ከያዙ በኋላ ያመጡ ነው አንደኛው የኤርትራ ሞዴል የሚባለው እንዳለ ትውልዱን በሙሉ ጦር ሰራዊት ማድረግ ልክ ያው እነሱ ኤርትራ ጋር ናሽናል ሰርቪስ የሚባል ልክ ተመሳሳይ በሱ ሁኔታ ግንቦት 30 ትምህርት ቤት ይዘጋለን ተማሪ የሆነ ሁሉ ለአቂመንት ነው በቃ እንዳለ ሁሉ ሰብስቦ መውሰድ በየሻይ ቤቱ በየሱቁ በየምኑ መንቀሳቀሰው ወጣት ሁሉ ነጋዴው ወጣት ገበሬ ሁሉ ሰብስቦ ማስገባት ኤርትራ እንደዛ ነው ማሳ ለማሳ ገበሬው ወጣት እያሳደደ ነው የሚለው ሚሊሻው ለማያዝ አፍኖ ይዞ ይሄ ነው ትግራይ ውስጥ የተፈጸመ ያለው አሁን ሰሞኑን 30,000 የሚጠጋ 30,000 የሚጠጋ ወጣት ታፍሶ ገብቷል ወታደራዊ ማሰልጠኛ እንግዲህ ይሄንን ዊትነስ የሚያደርገው አንድ ወጣት አክሱም ነው መሰለኝ ነው ወደ ዛላምበሳ ነጋዴ ነው ይሄድ ያለው እዛ ተያዘ የሚገርም ነገር ታፈሰ ገባ መጨረሻ ላይ ቤተሰቦቹ ዘላሉ ጠባቂዎች 26,000 ብር ጉቦ ከፍለው እንዳስመለጡት ነው የሚገርም ነገር የምናገረው አሁንም እሺ እሱንም ብር ያለው ያመልጣል ብር የሌለው ግን ልጅ ግን ምን ሊሆን እንደሚችል መሳል አለብን ማለት ነው ይሄ ቀጥታ ከኤርትራ የመጣ ነገሮችን በሙሉ ጠፍንጎ በደይነት አይደል አሁን ትግራይ ውስጥ ነበር እንደ ኢትዮጵያ ስትራክቸር ነበር ሲቪል አመራሩ ነበር ወታደራዊ ሲቪል አመራሩ ኮምፒውተር ላይ አሁን እንዳለ አንድ የሆነ ነው የሚጣለው ነገር ማለት ነው ይሄ ከኤርትራ ያመጡት ሌላ ከኤርትራ ያመጡት የኢትዮጵያን አማጺ ሆነው ገና ጉድ እኮ ነው የምንሰማው ከትንሽ ቀን በኋላ ሰምተን ማታውቀው ነፃ አውጪ ሁሉ መቀሌ ላይ መግለጫ ሰጥቷል እንግዲህ የሚገርም ነገር ይሄ አማጺን እየሰበሰብክ
የውስጥ ሀገር ጉዳይ ውስጥ ያስገባ የፌዴራል ኃይሎች እያልክ በቃ መረበሽ የሚለውን ነገር ሱዳን ላይም እየተጫወቱ ያሉት ይሄም ከኤርትራ የመጣ ሞዴል ነው። የሚገርም ነገር ማለት ነው። እሱ ብቻ ደግሞ አይደለም። በጣም ሌላ አስቂኙ ነገር የሰሜን ኮሪያ ሞዴል መጥቷል። የሰሜን ኮሪያ እንዴት መሰለህ? ቤተሰብ አባላቶች እናት ልጅን ትሰልላለች፣ ልጅ እናትን ትሰልላል፣ አባት ምስትን ትሰልላል፣ ምስት አባትን ትሰልላለች። ይሄ ለምንድን ነው? ኮሌክቲቭ ፓኒሽመንት ነው። የሆነ ነገር ከተፈጠረ ቤተሰቡ በሙሉ አንድ ላይ ነው የሚቀጣው። እንዳይቀጣ ታይና እንትናን እንዴት ነው አንተ ኪምን እንትን ትደግፋለህ፣ ትቃወማለህ፣ ምን ትላለህ የሚለው በስለላ ይሰልላል። ከዛ አሳልፈህ ትሰጣለህ። እናት ልጇን አሳልፋ ትሰጣለች ማለት። ተመሳሳይ ነገር አሁን ትግራይ ውስጥ ቤት ለቤት ቤተሰብ ውስጥ ማን ነው ይሄንን መክት ዘመቻን የሚደግፈው? መክት ዘመቻን የሚቃወሙ ማን ነው የተባለ ሊስት እየተደረገ ቅጽ እየተሞላ ነው ያለው። የሚገርም ነገር ቤተሰብ አባትና ልጅ ይሰላላሉ ማለት ነው፣ ይገማገማሉ። ይሄን ከሰሜን ኮሪያ ምን አይነት ማዕት እያመጡ እንደሆነ በደንብ እንዲታይ ስለፈለግኩ ነው። ከኤርትራ ልክ የምድር ጨለማ የምትባል አካባቢ አገር ላይ ሁሉ እየፈለጉ ሁሉ የአፈና መዋቅርን እያመጡ ተግባራዊ እያደረጉ ነው ያሉ። እሱ ብቻ አይደለም፣ እዚህ ያሉትን እዚያውን እንትን የሚሉትን ታውቃለህ፣ የትግራይ ፖለቲከኞች የእነሱን አሁን ቤተሰቦቻቸውን ተለይቶ ኮሚቴ ተቋቁሞ ክትትል እንዲያደርግባቸው ወደዚህ የመጡና አቶ ጌታቸው ጻድቃንን ወዘተርፌ የሚባሉትን ማለት ነው። የነዚህን ሁሉ ክትትል የጠላት ወገኖች ናቸው ተብሎ ክትትል ቤተሰቦቻቸው ምንም ጉዳዩ ጋር ሪሌሽን የሌላቸው ምን መጣ ስደት ጀመሩ። ፍልሰት ወጣቱ ቅድም ገልጬልሃለሁ። ዛሬ ጠዋት አውቶቡስ ተራ እንዴት በሰፊ ሰልፍ ነው አሉ የነበረው አሉ ለማምጣት ወደ አዲስ አበባ። ይሄ ጉዳይ አዲስ አበባ ጋር ነው የሚያበቃው ወይስ ስደትን ሸሽተን የትግራይን ወጣቶችን ተብሎ እንደ አንድ ኬዝ ተደርጎ ውጭ ሀገር መሄጃም ሊሆን ይጀምራል ወይ የሚል ነገር ያዘኝና እንደው ጠቅለል ባለ ሁኔታ ምንድነው? በጣም ተስፋ አስቆራጭ ነው እውነት ለመናገር። እንደ የትግራይ ተወላጅ ሆነ እዛ በምትኖርበት ጊዜ ወያኔ እንግዲህ በትግራይ ስም ስልጣን ላይ ወጥቶ እዚህ ፌዴራል መንግስቱ ላይ ስልጣን ላይ ወጥቶ አጠቃላይ በሀገሪቱ ያለውን ፖለቲካዊ፣ ማህበራዊ እንዲሁም ደግሞ ኢኮኖሚያዊ ምስቅልቅሎችን ወልዶ ትልቅ በደል ፈጥሮ ከዛ በኋላ ወደ ትግራይ ከሄደ በኋላም የትግራይ ህዝብ የቀንበሩ ተሸካሚ መሆኑ ያሳዝናል። ምክንያቱም ቲፒኤልኤፍ እንግዲህ ሰፊ ምህዳር ላይ ነበር አለ ጨቆኝ የነበረው። አሁን ደግሞ ጠባብ በሆነ ምህዳር ላይ አስበው እንግዲህ ያለውን ተሞክሮ ሰፊ ምህዳር ላይ ኢትዮጵያ ውስጥ ከቶጎ ውጫሌ እስከ ሞያሌ የሚሉት እንደዛ ከቶጎ ውጫሌ ጀምሮ እስከ ዛላምበሳ ድረስ ቲፒኤልኤፍ ኮሽ በማይል መልኩ ለ27 ዓመታት መግዛት ችሏል። ይሄ ተሞክሮ ጠባቧ ትግራይ መሬት ላይ በሚሆንበት ጊዜ የጭቆናውን በትር ተመልከተው እንዴት እንደሚከፋ ማለት ነው። እና የትግራይ ህዝብ በጣም ያሳዝናል፣ እንደ ህዝብ በጣም ያሳዝናል። ግን ያሳዝናል ተብሎ ደግሞ ዝም ብሎ ከንፈር አይመጠጥም። ምክንያቱም መብትን በመለማመጥ አይደለም የምታገኘው፣ መጨረሻ ላይ ክንድን ማንሳት አለብን። ክንዳቸውን ያነሱ አሉ የትግራይ ሰላም ኃይሎች የተባሉት። በእርግጥ የትግራይ ሰላም ኃይሎችን አንድ ላይ ሰብስበህ ቲፒኤልኤፍ ከትግራይ ሰላም ኃይሎች ጦርነት እንዳይከፈትበት እንዲሁም ደግሞ ከዛ አካባቢ እንዳይቃጣ የሚፈራው አጠቃላይ ጥቃት በወልቃይት መስመር ጦርነት የሚከፍተው የትግራይ ሰላም ኃይሎች በወልቃይት ጉዳይ ከቲፒኤልኤፍ ጋር አንድ አይነት አጀንዳ ስላላቸው ነው፣ ልዩነት ስለሌላቸው ነው የሚልም ንባብ አለ፣ ትንታኔም አለ። በወልቃይት መስመር ከከፈትን ጦርነት ከጀርባችን ሊወጋን አይችልም፣ አጀንዳችን የጋራ ስለሆነ የትግራይ ሉዓላዊ ግዛትን ማስፈጸም ስለሆነ ከቲፒኤፍ ሊመጣ የሚችል ምንም አይነት ጥቃት የለም ብለው ካልኩሌት አድርገው ወይል ካልኩሌትድ የሆነ እንቅስቃሴ ነው የሚያደርጉት። ግን አሁን ትልቁ ችግር ቲፒኤልኤፍ ያለው ቁመና በወልቃይት አካባቢ ጦርነት ማስከፈት የሚያስችል አለመሆኑ ነው ትልቁ ችግር። አይደለም አሁን በ2013 እንኳን በወልቃይት መስመር ትንሽ ሞክሮት እጅግ በጣም መራር የሆነ ሽንፈት ተጎንጭቷል። እና ይህን ሽንፈት ከሚጎነጭ የግድ በጣም አነስተኛ በሆኑት ዋግምራ አካባቢ ሳሳ ያሉት ግንባሮች፣ እዚህ ደግሞ ራያ አካባቢ ሳሳ ያለ ግንባር ብቅ ጥልቅ የማለት ስራ ነው የሚሰራው ማለት ነው። እንግዲህ የትግራይ ተወላጆች ወገኖቻችን፣ ዜጎቻችን የቲፒኤልኤፍን ጡቻ ፈርተው ወደዚህ እየጎረፉ ነው የሚል ነገር አለ። የፖለቲከኞቹ እውነት የምር ቲፒኤልኤፍን ማስታገስ የሚችሉ ከሆነ እዚህ ያሉት ፖለቲከኞች ራሱ ሸሽተው የመጡት ከቲፒኤልኤፍ ጋር መሰረታዊ የሆነ ልዩነት ካላቸው ሆነ ለመናገር ማስቀደም ያለባቸው የትግራይ ህዝብ ከዚህ ድቅድቅ ጨለማ ውስጥ እንዴት መላቀቅ ይችላል፣ ወልቃይትና ራያ ላይ የሚሰሩትን ቁማር ልክ እንደ ቲፒኤልኤፍ እሱን ወደ ጎን አድርገው ጎረቤት ካለው ወንድም ህዝባቸው ጋር የማያጣላ
ሰፊ የሆነ አጀንዳ የጋራ አጀንዳ ቀርጸው ቲፒኤልኤፍን በተመለከተ እንዴት አድሬስ ማድረግ እንዳለባቸው በጣም የፖለቲካ ቁርጠኝነት እጅግ ወሳኝ የሆነ የፖለቲካ ውሳኔ ማሳለፍ የሚገባቸው ናቸው። አዎ እንግዲህ ዋናው ነገር እርግጥ ነው የትግራይ ህዝብ ነው። የትግራይ ህዝብ ደግሞ ሁሉን ገፈት ቀማሹ የትግራይ ህዝብ ነው። አሁን የሚፈጠረው ነገር ቅድም ያነሳነው ወጣቱን በግዴት ከዚህ በፊትም ለማይረባ ጦርነት ምን አይነት ዳሜጅ እንደደረሰ ይታወቃል። የትግራይ ተወላጅም በእውነት ከቀሪ ኢትዮጵያ ጋር እንዲቃቃር ያደረገ ሁኔታ ነው የተፈጠረው በዛን ጦርነት መንገድ ማለት ነው። ስለዚህ እንደዚህ አይነት ነገር ዳግም እንዲመጣ እድሉን አለመፍቀድ ነው። ምንድነው ጦርነቱ ምንም ሊመጣ ውጤቱ እኮ ታወቃል። ምንም ግልጽ ነው። እኔ አይደለም ዛሬ ያኔ የሀገሪቷን ሀብት እንደዛ ይዞ የሰሜን ዕዝን መከላከያን መሳሪያን እንደዛ ወስዶ ሞክሮ ምን እንደሆነ ይታወቃል። አይደለም ዛሬ ማለት ነው። ዛሬማ ይሄ ትልቅ ስቴት እኮ ጠንካራ እንትን ነው የፈለገውን ማድረግ ይችላል። ሌላው ቢቀር ጦርነቱ ሳይስፋፋ ዘው ባለበትም አድርጎ ማቆየትም የሚቻልበት ሁኔታዎች ሁሉ አሉ። ለዚህ ሲባል የትግራይ ህዝብ ማውን ተስፋ ማውን ፋንታሲ ውስጥ ገብቶ ማውን ውስጥ ነገር ውስጥ መግባት የለበትም። ከባለፈ ተምሮ ጥያቄ ያለው እዛው ነው፣ እዛው መልሱን እንዲያገኝ ማድረግ መቻል አለበት የሚል ነገር ነው በግል የምናስቀምጠው ነገር። ከዛ ውጪ ግን እዚህ ያሉ ፖለቲከኞችን ያው በደንብ መስመሩ መሰመር አለበት የሚባል ነገር ማለት ነው። ከዚህ በፊት አንድ ነገር አስቻለሁ። ቲፒኤልኤፍ ወደ ወልቃይት ለምን ለመዝመት ይፈልጋል የሚለውን ጉዳይ ፕራይመርሊ ሁለት ነገር ነው ብያስቸ ነበር የምታስታውስ ከሆነ አንደኛው ይሄ አጌንስት ቲፒኤልኤፍ የቆመውን ኃይል መበተኛው ነው። ያውን እነዚህ እናቱ ጌታቸው ጻድቃን ምናምን በላቸው በቃ ወዘተርፈው ወልቃይት ላይ ተመሳሳይ አቋም ነው ያላቸው። ስለዚህ ወልቃይት ላይ ቲፒኤልኤፍ ብዘምት የመሸርሸር ነፃ መሬት ያለው ጦር ራሱ የመሸርሸር ሁኔታዎች ይፈጠራሉ። አይደለም ለመዋጋት ይሄማ የጋራ አጀንዳችን አይደለም ወይ የሚል ነገር ውስጥ ሊገቡ ይችላሉ። ሁለተኛ ህዝቡ አካባቢ ድጋፍ ያጣውን ህዝቡን ድጋፍ ለመሰብሰብ ነው። በተለይ ውጪ ላይ ያሉት ፕሮፓጋንዲስቶቻቸው አሁን ንቋል እነ ዶክተር ደብረጽዮንን የትም አይደርስም ችግር ሳቢ ነው ምናምን ብለዋል። ግን የተወሰነ ነገር እንቅስቃሴ እንደዚህ አይነት ነገር ካሳየ የበለጠ ለመደገፍ እንትናቸውን ያላቸውን አቂም ሁሉ አሟጦ ሊሞክሩ ይችላል እሱን ለማድረግ ነው። ስለዚህ እዚህ ያሉ ፖለቲከኞች ምንድነው አሁን ለሚፈጠረው መንግስት ዝም ብሎ መቀለብ አይደለም። ምንድነው በዚህ ጉዳይ ላይ እንዴት ነው ይሄን ነገር ኦቨርካም ማድረግ የሚችለው? በዚህ መጣውን ነገር እንዴት ነው ምን ሐሳብ አላችሁ? ምን መጠየቅ አለባችሁ ብዬ ነው የማስበው እኔ። አሁን መጀመሪያ በጣም መሰረታዊ ችግሩ ቲፒኤልኤፍ ከሆነ ወልቃይትን መጣ ቲፒኤልኤፍ እዛም ቀረ እዛም ረበሸ ቲፒኤልኤፍ ነው ችግር ምንጭ ነው የችግር ፋብሪካ ነው። ይሄን ነገር ከተረዳ ወልቃይት በመሄዱ የችግር ፋብሪካነቱ ልትረሳለት አይገባም ነው። የትግራይ ፖለቲከኞች በዚህ ጉዳይ ላይ መግባባት ላይ መደረስ መቻል አለበት ነው። ከዚሁ ጋር ተያይዞ ወደሚቀጥለው አጀንዳ እንግዲህ እነዚህን ዶክተር ደብረጽዮን እንግዲህ አይዲያሊ ዲፋክቶ አውጀዋል ማለት ነው። ከውጪ የሚያስፈልጋቸውን ነገር መግዛት ጀምሯል። ሰሞኑን አንድ መረጃ ወጥቶ ነበር የሚታስታውስ ከሆነ ነዳጅ ተከልክለናል የኤሌክትሪክ መኪና እናስገባለን የሚል ነገር ስቀን አለፈ። በሳቅ ብቻ አይደለም ብሩስ ከየት ይመጣል እንዴት አድርገው ሊገዙ ነው በየት ሊገዙ ነው የሚለው ነገር መተንተን መቻል አለበት። በዚህ በጅቡቲ ነው የሚያመጡት በኢትዮጵያ ጉምሩክ በኩል ነው የሚያስገቡት። ለኤርትራ ራሱ ስድብ አይደለም እንዴ ራሱ ለአስመራ እሱ ሰከንድ እንትን ነው ከየት ነው በየት በኩል ነው የሚያመጡት የሚል ጥያቄ አለን። እንዴትስ አንድ ክልል መንግስት የሆነ እንደዚህ አይነት ነገሮችን ፌደራል መንግስት ሳቅ ማድረግ ይችላል የራሱ መንገድ አለ ወይ የሚለው ጥያቄም አለ። እሱ ብቻ አይደለም 1.7 ቢሊዮን ብር ከንግድ ባንክ በሜጋ በኩል ሊያወጡ ብር ተዘጋጅቷል ብድር። እኔ ለዚህ እንግዲህ ይሄ ብር የሚወጣው ሜጋ ለልማት ለምናምን ለስራ ለቢዝነስ አይደለም ኮምፕሊትሊ የቲፒኤልኤፍ መሳሪያ መግዣ ነው። ይሄንን ተባባሪ ሆኖ ይሄን ብር እንዲሰጥ የሚያደርጉ ንግድ ባንክ ውስጥ ያሉ ሰዎች ወንጀለኞች ለጥያቄ መሆናቸውን መንግስት ማረጋገጥ መቻል አለበት። ይሄ ብር ቀጥታ የሚሄደው ለጦርነት እንዲውሉ ጫፍ ላይ ደርሷል። አሁን ይሄን ብር ለመውሰድ ማለት ነው። ይሄ ነው ትልቁ ተስፋ ተደርጎ የኤሌክትሪክ መኪና እንገዛበታለን የተባለበት እናመጣበታለን የተባለው 1.7 ቢሊዮን ብር በሞቴ በከሰረ ድርጅት ማለት ነው። ሜጋታቃና እዚህ ቦሌ ያለው ማተሚያ ለሱ 1.7 የትኛው ፊዚቢሊቲ ስተዲ ተካሂዶ የትኛው ዋጭነትና የትኛውን ኮላተራል አስይዞ ነው 1.7 ቢሊዮን ብር የሚሰጠው? ምንም የከሰረ የሞቴ ድርጅት ነው። በዚህ ድርጅት ስም ነው እንግዲህ ይሄ ብር ሊወጣ ሄዶ ማለት ይሄ ብር በዋነኝነት
በጉቦ የተሰጠ ቀጥታ ለመሳሪያ ግዢ የሚሄዱ ነገር ይሄን ሰምተን እየተገረምን እያለን አሁን አዲስ ነገር መጣ ይገርማችሁ ተብሎ አይ ኤሌክትሪክ እኮ አይደለም እኛ ነዳጅ መግዛት ጀመርን አሉ ደግሞ አሁን በአሰብ ፖርት በኩል አዳሮ የሚባለው በትግራይ በኩል በዛ በኩል የጫኑ ቦቴዎች ነዳጅ ነው ሲገቡ አየን ይሄ ነው አይዲያሊ ዲፋክቶ ያለው ነገር ማለት ስለዚህ አሁን ንግድ ጀመሩ ማለት ነው ከዚህ በፊት በድብቅ መሳሪያ ሲገዙ ነበር አሁን በይፋ ነዳጅ ጀመሩ ማለት በይፋ ወርቅ ኤክስፖርት ያደርጋሉ ማለት ነው በይፋ ማንኛውን ነገሮች ወደ ማድረግ ሄዱ ማለት ይሄ እስከ ድረስ ነው ወይስ ኢትዮጵያን ባልካናይዜሽን ትብብር ነው እኔ ፌደራል መንግስት በዚህ ጉዳይ ላይ ማለት ነው አሁን ነው በቃ ፊት ለፊት መልስ ሊሰጠን የሚገባ ጉዳይ ማለት ነዳጅ መግዛታቸው አይደለም ወይ ችግሩን ሶልቭ አድርጎ ነዳጅ የትግራይ ህዝብ መድረስ አለበት ነዳጅ መከልከል የለበትም ይሄ ምንም አይነት ቅድመ ሁኔታ የለውም ከሰባይነት ጋር የሚገናኝ አዎ ነገር ግን ችግሩ ፈጣሪ ሆኖ ኃይል አናፍጤ ከቦታው አንስተ ትክክለኛ አካል ለትግራይ ህዝብ ሰላም የሚያመጣ ኃይልን በቦታው ካስቀመጥክ በኋላ ማንኛውን ነገሮችን ማቅረብ መቻል አለብን ይሄን ችግሩ ፈጣሪ ዝም ይያልክ ችግሩ ፈጣሪ ቀስ ይያለ ወደ ሽያጭ ግዢ ከሄደ ትንሽ ቆይቶ ቆንጽላ ለመክፈቱ ምንድነው ዋስትናችን ወለደን እኮ ነው እኮ እኮ አደገኛ ነገር እኮ ነው ባልካናይዜሽን እኮ የሚባለው እኮ ነው በቃ ኢትዮጵያ ባልካናይዝድ ሆናለች በቃ ወደዛ ነው እየሄደ ያለውና የቱ ጋር ነው ማቆሚያው እስቲ እዚህ ለሐሳብ ካለ ጨምርበት እሺ ጥሩ ሐሳቦችን አንተ ዘርዝራቸዋል ሆነን ለመናገር ቲፒኤልኤፍ ያው ዲፋክቶ ስቴት ከቆየ ኦልሞስት ካወጀ ኦልሞስት 2013 አካባቢ ነው በቃ በተግባር ስትመለከተው በተግባር ከፌደራል መንግስቱ ጋር የሚያገናኝን ቀጭን ክር ፕሪቶሪያ ስምምነት ነው ብለዋል እሱም ክር ተበጥሷል ስለዚህ ስለተበጠሰ በቃ ቲፒኤልኤፍ ኦሬዲ ዲፋክቶ ስቴት የሚለው ኦሬዲ እንዳወጀ ነው ግን ዲፋክቶ ስቴት ሆኖ ራሱ ሰርቫይቭ ሲያደርግ በፑንትላንድ ደረጃ ራሱ ቁመና አይኖረውም ፑንትላንድ አሁን ሚላት እዚህ ሶማሌ ውስጥ ያለችው ፑንትላንድ በዛ ደረጃ ራሱ ሰርቫይቭ ማድረግ የሚችል አይደለም እንደ ወጋወጉን ይዞት ነው ወጋወጉን እንደው ዲፋክቶ ስቴት የሚለው ነገር ነው ለዚህ ነው ወልቃይትን እጅግ አስፈላጊ የሚሆነው አንዳንድ ፖለቲከኞች ውጭ ያሉት ሚላሉ አሁን ማወጁ የእነንተና ይቃወማሉ አሁን እናውጅና ቆይተን እናውጅ የሚል ሁለት ዳይኮቶሚ ተፈጥሯል በትግራይ ፖለቲካ ውስጥ አሁን እናውጅ የሚሉት በቃ ችግር የለውም ያለንን ቱላ ተጠቅመን በቃ ያለውን የፖለቲካ አሳለፍ ተጠቅመን ፌደራል መንግስቱ ላይ ጫና እናርግና እናውጅ የሚሏሉ አይ ቆይተን እናውጅ የሚሉት ምንድነው ወልቃይት ሳትይዝ ትግራይ ማሰብ ልብ የሌለው ሰው እንደማለት ነው በቃ ቲፒኤልኤፍ ማለት ትግራይ እንደ በድን ነው የምትቆጠረው ወልቃይት ከሌላት ብለው ለዚህ ነው ሰርቀው ምን ብለውም ህዝብንም አፈናቅለው አይደንቲቲም አቀልጠው ይሄን ጄኖሳይድ ፈጽሞ ማለት ነው ያው በህግም ሳይጠየቁ ከእንደገና ወልቃይት ላይ አይናቸውን በጨዋታው እንውሰድ የሚሉት ማለት ነውና ትግራይ ውስጥ ዴቨሎፕ ያደረገው ያለው ፖለቲካ እንዳልከው ጤና የሚሰጥ አይደለም እንደ ኢትዮጵያዊነት እና ሴንትራል ገቨርንመንት ከተባለ አንደኛው እኮ ትልቁ ኃይል እኮ የማድረግ ሉዓላዊ ስልጣን የሚባለው እንደዚህ አይነት የዳር የሆኑ ኃይሎችን አደብ አስገዝተ ከዛ በኋላ በሀገሪቱ ህግ ስር ማስተዳደር ማስቻል ማለት ነው አሁን እኮ ቲፒኤልኤፍ አልተቻለም ማለት ነው ስለዚህ የፌደራል መንግስቱን ሉዓላዊ ስልጣኑ በሙሉ በቃ አደጋ ውስጥ ገብቷል ማለት ነው አንድም መንግስት የሚያደርገው ሉዓላዊ ስልጣንህ ነው ሉዓላዊ ስልጣንን ቲፒኤልኤፍ ነጥቆ በአደባባይ እየቀለደ ነዳጅ እያስገባ ልክ እንደ ፑንትላንድ አክት እያደረገ የፑንትላንድ እኮ መንግስት እኮ እንዳደርስብኝ ይለዋል እኮ ዋና የሞቃዲሾ መንግስትን እንዳደርስ እኔ ሉዓላዊ ነኝ አሁን እኮ ፑንትላንድና ሞቃዲሾ ሆኑ ማለት ነው የፌደራል መንግስትና ቲፒኤልኤፍ ስትመለከተው በሁለቱ መካከል ያለው ግንኙነት እኮ የሚመስለው እና እንደዚህ አይነት አደረጃጀት እንግዲህ ወይ ምናልባት መንግስት ከምርጫ በኋላ የራሱን ሐሳብ ካለው እርምጃ መውሰድ ካሰበም አናውቅም ወደፊት የምናየው ነገር እንግዲህ ያው ወደፊት የሚታይ የሚሆነው ነገር ነው የሚሆነው ግን ያው በቅርብ ጊዜ የሆነ ምዕራፍ ላይ የሚደርስ ነገር ይመስላል በዚሁ አጋጣሚ ውድ አድማጭ ተመልካቾቻችን ቲፒኤልኤፍ እያደረጋቸው ያለው ነገሮች የነዳጅ ግዢውንም ሆነ የአፈሳውንም ሆነ የተለያየ አገር ዲፋክቶ ለማወጅም የተዘጋጁ ያሉበት ሂደት እውነት ያስኬዳሉ ወይ ምን ይዞ ሊመጣ ይችላል ወይ የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድሰጡ እየጠየቅ ወደ መጨረሻ አጀንዳ ልግባና ከዛ በዛው እንውጣ እንግዲህ የመጨረሻ አጀንዳ ዛሬ የወያኔ ቅርብ የሆኑ ሚዲያዎች አንድ ዜና ይዘው ወጥቷል እሱ ምንድነው በዚህ በዋግመራና በቆቦ አካባቢ የፋኖ ኃይሎችና የቲዲኤፍ ኃይሎች የጋራው አንድ ላይ ሆኖ ጦርነት ከፍተዋል እንዳውም ድል ቀንቷቸዋል ቦታዎችን ተቆጣጥሯል
ሎክ መጀመሪያ ላይ አስቀምጬላል የወያኔ ፕሮፓጋንዲስቶች ናቸው እነዚህ ሚዲያዎች ናቸው። ስለዚህ ይሄ ሐሳብ ምን ያህል ሊታመንም ላይታመንም ይችላል እውነትም ይሁን ውሸት ነገር ግን ዋዝ ሪያሊቲ ቢሃይንድ የሚለው ነገር ነው። አንደኛ ትብብር እንፈጥራለን አብረን ሆነን ይሄንን ወርዳለን ጽምዶ በቅርብ ቀን እርምጃው ጀምራል የሚል ነገር ሲነሳ ነበር። በዋነኝነት ደግሞ የፋኖ ብሔራዊ ንቅናቄ ህዝብ ግንኙነቱ ኃላፊ ደግሞ አናቅም አለ። አሁን ወሎ አካባቢ ደግሞ እንቅስቃሴ ጀመረ። ምናልባት ፋኖ ውስጥ ራሱ የተለያየ አቋም ተይዟል ወይ ጉዳዩ እንኳን እውነት ነው ብለን ብናስብ የሚል ነገር ማለት ነው ወይስ እንዲሁ ዝም ብሎ እቺን ምርጫ ሰዓትን ትርምስ ለመፍጠር ታስቦ በውስጣቸው ባይዘው ብዙ ሰዎች ይመኛሉ ታውቃለህ ይሄን ነገር እናንተ እናውቃለን ብዙ እነዚህ ለወያኔ ሲሰጥ ያላቸውና ወያኔ አሁን መልሶ 4 ኪሎ መጥቶ መንግስት ይሆናል ብሎ የሚቃዡ ሰዎች ሁሉ ጊዜ የማይገናኝ ነገር አገናኝቶ አቀጣጥሎ የፋኖና ዋት ሰዎች አብረው ተዋጉ የሚለው ነገር ለማምጣት ብዙ ድንጋይ ፈነቅላሉ። ነገር ግን ይሄ ሊሆን የማይችልበት የራያ ጉዳይ አለ። ይሄ ሊሆን የማይችልበት የወልቃይት ጉዳይ አለ። ይሄ ሊሆን የማይችልበት የጠለምት ጉዳይ አለ። ይሄ ሊሆን የማይችልበት ወያኔ አማራ ጠል ድርጅት ነው። ይሄን ሁሉ ጣጣ ይዘ ከወያኔ ጋር የምትሰለፍ ከሆነ አንተ ደንበኛ ብአዴን ቁጥር 2 ነህ ማለት ሌላ ነገር የለውም ማለት ነው። ብአዴን ቁጥር 1 ይሄን ተቀብሏል። ባይዛም ይገርም እኮ አትላል እዚህ እኔ ባህር ዳር አይቻለሁ የአማራ መሳሪያው እንደዚህ ደፍቶ አንገቱ እንደዚህ ደፍተውት አዴን ቁጥር 1 እሱ ነው። አማራ ማለት አየት ለመሾም መሳደብ አለበት። አማራ መሳደብ አለበት። አማራን ያዋረደ በቃል ብቻ ሳይሆን በእንደዚህ በአርቲስቲክ በሆነ መንገድ ማሳየት መቻል አለበት። አውልት ሰርተ እሱን ያፈርሱት ፈርሷል። መጀመሪያ ያፈርሱት እኮ እሱ ሄዶ ነው ሲምቦሊክ የሆነ ሪቬንጅ እሱ ነው የሚል እሱ ማለት የብአዴን ቶትን በእንትን በደረጃ ሲቀመጥ ነው። በአሁን ደረጃ ምንድነው ትግራያን መሳሪያቸውን እንዲይዛሉ አማራ አንገቱን እንዲደፋል ማለት ነው። ይሄ ነው ሪሌሽን ነው። አሁንም ከፋኖ ከቲዲኤፍ ጋር መሰለፍ ፋኖ ይሄው ሌላ ነገር የለውም። ገብቷል። ለምን ቲዲኤፍ እያለ ያለው ራያን ወልቃይትን ጠለምትን ወስዳሉ ነው። አማራ ደግሞ የኔ ሞታለሁ እንጂ አልሰጥም ነው። ይሄ ብቻ አይደለም የባለፈ ያልከኝ ነገር እያንዳንዱ የትግራይ ኮረብታ የአማራ መቃብር ይሆናል ያልከውን ይቅርታ ጠይቅ ነው ያለ ያለው አማራ። አይ እዚህ መጥተ አይደለም የትግራይ ኮረብታ የአማራ ኮረብታ ሁሉ የአማራን መቃብር ያደርጋሉ እያለ የመጣ ያለው ኃይል ጋር መሰለም ብአዴን ቁጥር 2 ነው ማለት ነው። ስለዚህ በዛ ነው የምትታየው። ምናልባት እዚህ ላይ ሐሳብ ካለ ጨምረን ይሄ እንግዲህ ፕሮቲፔሌፍ ሚዲያዎች አወጡ ስትል ዝም ብለ ፖለቲካ የማይረዳም ሰው ራሱ ለምን እነሱ አወጡት ፕሮቲፔሌፍ አጀንዳቸው ምንድነው ከጀርባቸው የሚለው ነገር በደንብ መረዳት ይቻላልና ከኪሳቸው አወጥተው መረጃውን እንደሚፈብረኩ የታወቀ ነው። በአደባባይ እኮ እና ሉላ ሞክሮት ነበር ፖለቲካሊ የሆነ አላያንስ ለመፍጠር በዚህ አማራ ህዝብን ሲዘልፍ የነበረ በጣም ነውረኛ የሆነ ፖለቲከኛ ነው እንግዲህ አሉላ ማለት እሱ። ይሄ ነውረኛ ግለሰብ እንግዲህ ነውሩን ይቅርታ ሳይል ጦርነት ባህላዊ ዳንሳችን ነው እያለ መነኩሴዎችን የሃይማኖት ሰዎችን እየገደለ ብዙ ነገር እየሰራ እስከ ደብረሲና የመጣውን የቲፒኤልኤፍን ኃይል እያጀገነ የነበረ ግለሰብ አሁን መጥቶ የአማራና የትግራይ ብሎ ከዛ በኋላ እኮ አልቻለም። በዲያስፖራ ደረጃ ፌል አደረገ እና ብዙ ጊዜ ፕሮቲፔሌፎች የፋኖን እንደ ገባሪ አድርገው ከዛ ደግሞ ወያኔ ደግሞ አስገባሪ ሆኖ ከዛ በኋላ ቲፒኤልኤፍ ሊደርሺፑን ይዞ መጠነ ሰፊ የሆነውን የአማራ ህዝብ ደግሞ ያለውን አጠቃላይ የፋኖ አደረጃጀቱን ደግሞ እሱን ካፒታላይዝ አድርጎ ከእንደገና አፈርልሶ ተነስቶ በፖለቲካ ምህዳሩ ላይ ነፍስ እንዲዘራ የሚፈልጉ በጣም በርካታ ሰዎች አሉ። ይሄ እንግዲህ ትልቅ እውነት ክህደት ነው። ትልቅ ክህደት ነው። ክህደት ደግሞ አንዴ ይደረጋል፣ ሁለቴ ደግሞ ከተደገመ አንተ ነህ እንግዲህ ትልቁ መጠየቅ ያለበት የአንተ ኢንቴሊጀንስ ነው መጠየቅ ያለበት። እና የቲፒኤልኤፍ ከዚህ ቀደም ኢህድን የተባለ አክቹዋሊ ኢህድን ራሱ ጠፍጥፎ ነው የፈጠረው። ራሱ ጠፍጥፎ ፈጥሮ እፍ ብሎ ፈጥሮ ከዛ በኋላ ከተሸናፊዎች መለመለና ኢህድንና ከዛ ራሱ ብአዴን አለው የግብር ስም አወጣለት። አስበው እንግዲህ እና በዛ መልኩ የተዋቀረ ኦልሬዲ ቴስት ተደርጎ ፌል ያደረገ ነው። ከቲፒኤልኤፍ ጋር ያለው አሊያንስ አይደለም አክቹዋሊ ገባሪና አስገባሪ ነው። አሊያንስ በጣም የሰለጠነ የፖለቲካ ቋንቋ ነው። ከቲፒኤልኤፍ ጋር አጋርነት ሳይሆን ገባሪና አስገባሪ ነው። እና ፋኖን አስገብሮ ቲፒኤልኤፍ አስገብሮ ማለት ነው። ፋኖ ገብሮ ከዛ በኋላ የኢትዮጵያን የፖለቲካ ሁነት እንደ አዲስ ለመዘወር የሚያደርገው ጥረት ካለ በጣም የሴንቸሪው ጆክ ነው።
መልካም እንግዲህ ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ ምናልባት ምንድነው የምትሰማችሁ? እውነት እንደተባለው በራያ በዋግማራ አካባቢ በቆቦ አካባቢ ቲዲኤፍ እና ፋኖ አንድ ላይ ሆኖ ተሰልፎ እየተዋጉ ነው ወይ? እውነት ከተዋጉስ ደግሞ ግንኙነቱ ምን ይሆናል? እኛ ካስቀመጥነው ግንኙነት የተለየ ነገር ሐሳብ ካላችሁ ስለላይ ሐሳባችሁ እንድትሰጡ እየጠየቅን የዛሬውን ውይይታችን በዚሁ እናጠቃላለን። እንግዲህ ውድ አድማጭ ተመልካቾቻችን የዛሬው ዕለታዊ ዝግጅታችን በዚሁ አጠናቀናል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ